ለ50 ቤቶች ብቻ ያወጣ እስከ 2 ሚሊዮን ብር የሚደርስ ታላቅ ቅናሽ። ዲኤምሲ ሪል ስቴት በዓሉን ምክንያት በማድረግ እስከ 7000 ብር በካሬ እንዲሁም ተጨማሪ 30% ቅናሽ የተደረገባቸውን ቤቶች በ10% ቅድመ ክፍያ 60% የባንክ ብድር የተመቻቸላቸውን ከስቱዲዮ እስከ ባለ 4 መኝታና የንግድ ሱቆችን በምቹ አከፋፈል ሁኔታ ውብና ለኑሮ ምቹ በሆነችው በለቡ መብራት ይዞሎት መጥቷል። በዚህ ዘመናዊ መኖሪያ መንደር ውስጥ 5 የመዋኛ ገንዳ፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ ኤሌክትሪክ መኪና ቻርጅ ማድረጊያና 4 የሰው እንዲሁም 1 የዕቃ ማጓጓዣ ሊፍት በአንድ ቦታ ያካተተ ግዙፍ መንደር ይዞሎታል። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 50 ደንበኞች ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይህ አዋዜ ሰበር ነው። ዛሬ አርብ የካቲት 6 ቀን 2018 እዚህ አዲስ አበባ የተከፈተው 39ኛው የአፍሪቃ ህብረት የመሪዎች ጉባኤ ዋና አጀንዳ ዶናልድ ትራምፕ ሳይሆኑ እንደማይቀሩ ሚዲያዎች ያመለክታሉ። ዶናልድ ትራምፕ በአካል ባይገኙም የተገኙ ያህል ጣት ይቀሰርባቸዋል ብለው ያምናሉ። 55ቱ የጥቁር ሰው እናት አህጉር መሪዎች የ47ኛው የአሜሪካ ፕሬዝደንት ወደ ሥልጣን መምጣት ያመጣውን ምጣት ያጤናሉ። ትራምፕ የውጭ እርዳታን ለማቋረጥ የወሰዱት ታሪካዊ እርምጃና አጠቃላይ የንግድ ፖሊሲያቸውና እንዲሁም ወደ አሜሪካ የሚደረጉ ጉዞዎችን በተመለከተ ያስተዋወቋቸው አጥረግራጊ ለውጦች ከማንም በላይ ያወጫመዱት ይችን አፍሪካ አህጉር ነው። አልጀዚራ እንዳጤነው በ47ኛው የአሜሪካ ፕሬዝደንት ሉላዊ አጀንዳ ዓለም አቀፍ አጀንዳ ውስጥ አፍሪካ ስሟ የተነሳው ከሰው ሰው ቢለዩ ዓመትም አይቆዩ በሚለው ምንተፍረት ደረጃ ነው። ማለቴ 1-2 ጊዜ ብቻ። ትራምፕ አቋራጭ ተብሎ በተገለጸ የአመራር ዘይቤያቸው ትርምስ ውስጥ ከአፍሪካ ጋር ሊያቀኑት ወይም ሊፈጥሩ የፈለጉት አዲስ የሁለትዮሽ ስምምነቶች ያተኮሩት የተፈጥሮ ሀብቶችና የደህንነት ጥቅሞቻቸው ላይ እያተኮሩ ናቸው። በደቡብ አፍሪካ የኬፕታውን ዩኒቨርሲቲ ፕሮፌሰር ካርሎስ ሎፔዝ ለአልጀዚራ ሲነግሩት ባለፈው ዓመት አፍሪካን በተመለከተ የአሜሪካ ፖሊሲ ያስከተለው አለመተማመን ወይም ስጋት የአፍሪካ መሪዎችን የዘንድሮን ስብሰባ አቅጣጫ ይወስነዋል ብለዋል። ሲያክሉም በጉልህ በሚታይ ደረጃ ባለ ብዙ ዘርፍና ሰፊ የልማት ፕሮግራሞችን አካቶ የነበረው ግንኙነት አሁን ደህንነትና ውል መቋጠር ላይ እያተኮረ ጉልታዊነት ተቀይሯል ብለዋል። ጉልታዊነት ትራንዛክሽናል የሚለውን እሳቤ የሚፈታ ነው። ጉልት የምትሄደው በመሐረብ ፍራንክ ቋጥረ ድንች ወይም ኮረሪማ ልትገዛ ብቻ ነው። ማናቸውንም ስሜታቸውን ያጎሸ መንግሥት ላይ እንደ ቺቺ በሚጠቀሙበት የጨበጣ ውጊያ መሳሪያቸው ትሩዝ ማኅበራዊ ሚዲያ አምድ ላይ ቆሌ የሚገፍ የታሪፍ ርሸና የሚፈጽሙትን አቋራጩን ፕሬዚደንት ዶናልድ ትራምፕን መንቀፍም ሆነ መተቸት ፈጣን ዋጋ የሚያስከፍል ከመሆኑ አንጻር የአፍሪቃ መሪዎች ከዚህ ከገጠማቸው የአዲሱ የአሜሪካ አመራር ጋር ጥንቃቄ የተሞላ ሚዛን ለመፍጠር ጥረዋል ይላል ትንተናው። ፕሮፌሰር ሎፔዝ እንዳጤኑት የአፍሪካ ባለሥልጣኖች እንቁላሎቻቸውን ሁሉ አንድ ቅርጫት ውስጥ የማስቀመጥ አደጋን ክፉኛ በማስተዋል ወዲህ ከአሜሪካ ጋርም ለመኗኗር እየጣሩ በጎን በኩል ግን ከቻይና፣ ከሰላጤው መንግሥታት፣ ከአውሮፓና ከበይነ አፍሪካ ተቋማት ጋር ያላቸውን ግንኙነትና ትስስር እያጠናከሩ ነው። በማንም አንድ ኃይል ላይ ከልክ በላይ አትመካ ትወድቃለህና። የአሁኑ የመሪዎች ጉባኤ ጭብጥ በሁለቱም ወገኖች በአሜሪካና በአፍሪካ የግንኙነታቸውን ይዘት የማስተካከል ይሆናል። አሜሪካ ይበልጥ ጉልታዊ የሆነ የግንኙነት ሞዴሏን አዋጭነት ትሞክራለች ወይም ትፈትላለች። የአፍሪቃ መሪዎች ደግሞ የለም
ሽርክናችን ዘላቂ መሆን ካለበት የጋራ መጠቃቀሚያ አመኔታ የሚጣልበትና መከባበር ያለበት ይሆን ዘንድ ለአሜሪካ ፍንጭ ይሰጣሉ። ባለፈው ኅዳር ወር የወጣው የፕሬዚደንት ዶናልድ ትራምፕ ዘመን የብሔራዊ ደህንነት ስትራቴጂም አፍሪቃን እንደ ረቂቅ ሰዓሊ ብሩሽ ትኩም አድርጎ ነው ያለፋት። በስሱ 29 ገጽ ባጨናነቀ ሰነዱ ስትራቴጂው ለዚች የጥቁር ሰው መናኸሪያ እናት አህጉር አፍሪካ የሰጠው ቦታ ልብ አድርጉ አድማጮቻችን፣ ያውም 29ኛው ገጽ ላይ የመጨረሻው ገጽ የመጨረሻዎቹን 3 አንቀጾች ብቻ ነው። እንደ ስትራቴጂው ከሆነ የዚች አህጉር ወፈሰማያት እንዳለን አልተቆጠርንም። አልጀዚራ ቁስላችንን በነካ በዚህ ትንታኔው ይበልጡኑ ሆዳችንን ሲያብሰው 3ቱም አስኮናኝ አንቀጾችም ቢሆኑ አፍሪካን በተመለከተ ያወሱት የቻይናን ተጽዕኖ ከማጫጨት አኳያ የማዕድናት ማኅፀን በሆነችው ዲሞክራቲክ ሪፐብሊክ ኮንጎና እንዲሁም በጎረቤት ሱዳን ያሉትን ግጭቶች ከማክተም አኳያ ብቻ ነው። ይሁንና ቢያንስ ከላይ ሲታይ መልካም የሚመስል የአሜሪካና የአፍሪቃ ግንኙነት ራዕይ መሠረት ብሎ አስቀምጠዋል። ትንተናው ከውጭ እርዳታ ተላቆ ወደ መዋለ ንዋይና እድገት ትልም የዞረ ይህ የመዋለ ንዋይና እድገት ተብዬ ትልም የሚሠራው ደግሞ በአጠቃላይ አሜሪካና አፍሪካ በሚል ወጥ ራዕይ አማካኝነት ሳይሆን ዋሽንግተን ገበያቸውን ለእሷ ሸቀጦችና አገልግሎቶች እንደ መጋዘን በር ወለል አድርገው ከሚከፍቱ ግለሰብ አገራት ጋር በተናጠል በምትደርሰው የሁለትዮሽ ግንኙነት ላይ የተመሠረተ ነው። አልጀዚራ ይህንን ጥቅል አገላለጽ ግልጽ አድርጎ ሲያስቀምጠው የትራምፕ አሜሪካ ግንኙነቷን የምታደራው የነዳጅ ዘይት፣ የተፈጥሮ ጋዝና የድንጋይ ከሰል የመሳሰሉ ስትራቴጂክ ኤነርጂና ለቴክኖሎጂ እመርታ አይተኬ የሆኑ ሬረርዝ የማዕድናት ምንጮችን አነፍንፋ ነው። አሜሪካ ከውጭ እርዳታ የተላቀቀ ያለችው የትልም ለውጥ አፍሪካን ከማንም በበለጠ ያነቦጫት ስለሆነ የዛሬው የአህጉሪቱ መሪዎች ስብሰባ ላይ የመነጋገሪያ ርዕስ እንደሚሆን ይጠበቃል። አልጀዚራ እንደሚነግረን የአህጉሪቱ 26 በመቶ የውጭ እርዳታ ምንጭ ዩናይትድ ስቴትስ አሜሪካን ነበረች። እስከ ፈረንጆቹ 2024 ድረስ ከትራምፕ መምጣትና ምጣት በፊት አሜሪካ በአህጉሪቱ የምታፈሰው ቀጥተኛ መዋለ ንዋይ መጠን 47.47 ቢሊዮን ዶላር ነበረ። ከዚህ ውስጥ አብዛኛው የሚመጣው አሁን እንደ ስስ ፌስታል ደብዛው እየጠፋ ከሚገኘው ከአሜሪካ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ወይም ዩኤስኤድ በኩል ነበረ። ትራምፕ ወደ ዋይት ሃውስ ይዘውት የገቡት ጉልታዊ ፖሊሲ የሰላ መቀስ በመጀመሪያ ቀንጥሶ የጣለው ዩኤስኤድን ነው። በቢሊዮን ዶላሮች ዋጋ የነበራቸው ፕሮግራሞች ተሰርዘዋል። የትራምፕ አሜሪካ ከዚህም በላይ በዚህም ሆነ በዚያ መንገድ ለአፍሪካ ጤና፣ የምግብ ዋስትናና ዲሞክራሲም ፋይዳ ከነበራቸው የዓለም አቀፉ ድርጅት ኤጀንሲዎች ፊታቸውን አዙረው በኡዜን ቦልት ፍጥነት ፈርጥጠዋል። በጀታቸውን ይዘው እንደ ኮረኔ ያሉ ይህን ዜና አቅራቢ ጭምር የዛኛው ዓለም አፋፍ ላይ አድርሰው የመለሱም ቀሳፊ ወረርሽኞችን ለመታደግ ቁልፍ የነበረው የዓለም ጤና ድርጅት WHO እነሆ አሜሪካንን በይፋ አጥቷል። እንኳን አዲስ በጀቱን ሊያቀምሱት የዋለ ያደረ የከረመ ክፍያቸውንም አምጡ ብሎ ለመጠየቅ አይቻልም ትራምፕን። የትራምፕ እንዲህ ያለው ንፍገት አፍሪካ ላይ ያሳደረው ጠባሳ ከወዲሁ መታየት ጀምሯል ይላሉ ኤክስፐርቶች። የሉላዊ ልማት ማዕከል እንደገመገመው የአሜሪካ የውጭ እርዳታ መቋረጥ በየዓመቱ ከ500 ሺህ እስከ 1 ሚሊዮን ሰዎችን በሞት ያረግፋል፣ በአብዛኛው ጥቁሩን ሰው። ማዕከሉ በባለፈው ታኅሳስ ወር ሪፖርቱ
የትራምፕን እርዳታ ቆረጣ ዳፋ ምን እንደሆነ ማስረጃ ሲጠቅስ በሰሜናዊ ናይጄሪያና በጎረቤት ሶማሊያ እየጨመረ የመጣው የምግብ እጥረት ሞቶችን፣ በሰሜን ምስራቅ ኬንያ እየተባባሰ የመጣው የምግብ ዋስትና መላሸቅና በሰሜናዊ ካሜሩን የበዛው የወባ ትንኝ አመጣሽ እልቂት ተጠቃሽ ናቸው። ዘገባው ሪሊ ሰፊ ነው። በተለይ HIV ኤድስን በተመለከተ ደግሞ የበለጠ የሚዘገንን ነው። ኢሳያስ በርካታ በሚሊዮን የሚቆጠሩ የኤችአይቪ ተጠቂዎች ዕድሜ ቀጥል የሆነውን መድኃኒት በአብዛኛው ግዢው የሚፈጸመው ወይም በእርዳታ የሚመጣው ከዚህ ከጽንስ መከላከል ጋር በተያያዘ የስነ ተዋልዶ የምንላቸው የመድኃኒት አቅርቦቶች በጣም ብዙ ሊጠቀሱ የሚችሉ በተለይ ሪሊ ሕይወት አድን የሆኑ አጠቃላይ እርዳታዎች ናቸው ከአሜሪካ በኩል የቀሩት ኢሳያስ። እና ለምሳሌ ከወዲሁ የዩኤስኤድ ባጠና 16 ሀገሮችን በተመለከተ የኢትዮጵያን፣ ናይጄሪያን፣ ሞዛምቢክና ኬንያን ጨምሮ የህዝብ የጤና አገልግሎት የዶናልድ ትራምፕ አስተዳደር እንግዲህ አዲስ በቀየሰው በሁለትዮሽ ግንኙነት ላይ የተመሰረተ አካሄዱም እስካሁን እንግዲህ ኢትዮጵያ፣ ናይጄሪያ፣ ሞዛምቢክና ኬንያን ጨምሮ ከጋር ከ16 የአፍሪካ ሀገሮች ጋር የሁለትዮሽ ስምምነት እየተከተለ ወይም ተፈራርመዋል። ይሄም እንግዲህ አዲሱ የአሜሪካ የእርዳታ ሞዴል ነው የተባለው ምንድን ነው? ወይም የአሜሪካ አዲሱ የእርዳታ ሞዴል አሜሪካ ትቅደም ዓለም አቀፍ የጤና ስትራቴጂ ነው የሚባለው። አሜሪካ ትቅደም ዓለም አቀፍ የጤና ስትራቴጂ ነው። ተቺዎች ምንድን ነው የሚሉት? ጫና አለው በእነዚህ ስምምነት በተፈራረሙ ሀገሮች፣ በሌሎችም እንግዲህ አሁን ያለው ግንኙነት ሞዴሉ ይሄ ነው። በቃ የዶናልድ ትራምፕ አስተዳደር በተናጠል ከእያንዳንዱ የአፍሪካ አገር ጋር ነው የሚደራደረው እና በዛም ድርድር ውጤት ላይ በሚመሰረት የሁለትዮሽ ስምምነት ላይ ነው የሚመሰረተው። እና ሀያሲያን ምንድን ነው የሚሉት? ይሄ ጉልታይ ጫናው ይበዛል ነው የሚለው እና ይሄም ሙስና የሚያበዛ ነው። እንደዚሁም የረጅም ጊዜ ዘላቂነቱን ጥያቄ ውስጥ የሚያስገባ ነው ይላል። ይሄ እንግዲህ ጉልታ የምንለው ኢሳያስ ቅድም እንዳልኩት ወደ ገበያ የምትሄደው ሳንቲም በመሀረብ ቋጥረ ኮረሪማ ልትገዛ ነው ወይም የሆነ ነገር እንደዛ አይነት ነገር ነው። ስለዚህ ወይም አሜሪካ ጥቅደ ፖሊሲ እኔ ምን አለኝ ነው መጀመሪያ የሚያነሳው። ስለዛ የመጀመሪያው የግንኙነት እሳቤ ወይም እይታው እኔም ምን አለኝ ከሱ የሚል ነው። አለበዛ ወደ አንተ ድርሽ የሚል አይደለም ወይም የማይመለከተውም። ስለዚህ ምን አገኛለሁ በሚል ላይ የተመሰረተ ነው። ይሄ ደግሞ በሂደት ትልቅ የሙስና ምንጭና ዘላቂነቱ ደግሞ ማዛለቅ ይሆናል ነው የሚሉት ተንታኞች። ኢሳያስ ዶናልድ ትራምፕ ከመጡበት ጊዜ አንስቶ ከየትኛው ሀገር ጋር ነው ሁለቱንም ሀገር ተጠቃሚ የሚያደርግ ስምምነት የፈጸሙት? ለምሳሌ ዶናልድ ትራምፕ እንደመጡት ከአፍሪካ፣ ከአውሮፓ፣ ከኤዥያ አገራቶች ጋር በአጠቃላይ ማለት ሊቻል በሚችል መልኩ የንግድ ጦርነት ከፍተዋል። ይህም የንግድ ጦርነት የታሪፉ ማለት ነው። በተለያየ ሀገራቶች ላይ የሚያወጧቸው ፖሊሲዎች ግጭት እየፈጠሩባቸው ነው ያሉት። ይሄ የዶናልድ ትራምፕን መንግስት ሌሎች ሀገራቶች እንዴት እያዩት ነው ያለው? የውጭ ፖሊሲያቸው እንዴት ነው የምታየው? እስካሁን ያለውን አሁን ከተነተንከው አንጻር አሁን ትልቁ ፖይንት እንግዲህ የአፍሪካ ርዕሳነ ብሔራት የመስተዳደር መሪዎች እንደዚሁም
በምክትል ፕሬዚደንት በተዋረድ ያሉ የአህጉሪቱ መሪዎች እዚህ እኛ ጋር ነው ያሉት፣ እዚህ አዲስ አበባ ነው ያሉት። እንደ አፍሪካ ይህንን የፕሬዚደንት ዶናልድ ትራምፕን ፖሊሲ እንዴት ይመለከቱታል? እንደምንስ መሆን አለበት ብለው በአፍሪካ በኩል ድምፃቸውን ያሰማሉ የሚለው ዋነኛ አጀንዳ ሆኖ እንደሚቀርብ ነው እንጂ አሁን አጠቃላይ መልኩ በፖሊሲያቸው ተገልጿል። ጉልታዊ ነው፣ ከማንኛውም ጉልታዊ ነው ብለናል። ትራንዛክሽናል ነው። ስለዚህ አሜሪካ ትቅደም ነው እና በተናጠል ከእያንዳንዱ ሀገራት ጋር በሚደረስ ስምምነት ነው። ይህ ማለት አሜሪካ ቅድም አሁን ዘገባው ላይ በደንብ ሰምተው ከሆነ አሜሪካ ስትራቴጂክ የሆኑ እንደዚህ እንደ ነዳጅ ዘይት፣ እንደ ተፈጥሮ ጋዝ፣ እንደ ከሰል፣ ሌሎችም የመሳሰሉ ስትራቴጂክ ኤነርጂ የሌለው እንደዚሁም ደግሞ ለአሁኑ ለቴክኖሎጂ ኢመርታ ለዚህ ምንድን ነው የሚባለው ለሚሳኤል ብትልቶች፣ ለጦር ጀቶች፣ ለኤሌክትሪክ ተሽከርካሪዎች፣ ለሞባይል ባትሪዎች እንዲያልክ ብትሄድ በአጠቃላይ ለኮምፒውተር ለዚህ ለምንድን ነው የሚባለው ለኤሌክትሮኒክስ ስሪቶች የማይተካ ሚና ያላቸውን ሬር እርዝ ያላቸውን አገሮች አነፍንፋ ነው ይላል። እነዚህ ነገሮች የሉትም ማለት አንድ የአፍሪካ ሀገር አሜሪካ ከእሱ ጋር ግንኙነት ልታደርግ አትገደድም ማለት ነው። ወይም ደግሞ የምታይበት ነገር የለውም። ስለዚህ አሜሪካ ሰጥቶ በመቀበል ሳይሆን በንግድ ፖሊሲ በጉልታዊነት መንገድ ነው የምትሄደው። ይሄ እንደ አጠቃላይ አፍሪካን አንደኛ ቀጥተኛ የውጭ እርዳታን አስቀርታለች። ይሄ የተባለው መዋለ ንዋይም ከዚህ በኋላ ሊመጣ የሚችለው ከሀገራት ጋር በሚኖራት የሁለትዮሽ ግንኙነት ነው የሚለው እና አጠቃላይ ፖሊሲው ይሄ መሆኑ ብዙ ከአንድ ዓመት በላይ አይተነዋል በተግባር ነው። ስለዚህ አሁን አዲሱ ነገር አፍሪካ ይሄን በተመለከተ ምን ትላለች? አለም አሁን አፍሪካን ብንወስድ እንግዲህ የተጣለባት ታሪፍ አለ። ዩኤስአይዲ መቋረጡ በአፍሪካ ሀገራት ላይ ዘርፈ ብዙ የሆኑ ችግሮችን የምትቀርፍበት ትልቅ ድጋፍ የምታገኝበት ነው። ይሄንንም ደግሞ አታለች አፍሪካ ማለት ነው። እንደ አፍሪካ ቻይናን ደግሞ ስንመለከት በእርግጥም ቻይና እንደ አሜሪካ ከፍተኛ የሆነ የድጎማ ሂደት የላትም። ታበድራለች፣ ትቀበላለች። ግን ቻይናን ስንወስድ ከአፍሪካ ጋር ያላት ግንኙነት መልካም ግንኙነት ነው እና አፍሪካ አሁን አሜሪካ በያዘችው አቋም ምክንያት የአፍሪካ ወዳጆቿ አሜሪካ እያጣች አትሄድም ወይ? ከቻይና ጋር ያላት ግንኙነት እየጠበቀ አይመጣም ወይ? ያ አንዱ እንግዲህ ፖሊሲዋ ቻይና በአፍሪካ ውስጥ ያላትን ተጽዕኖ ለማጫጨት የሚል ነው። የቀደሙት በተለይ የአሜሪካ አመራሮች እስከ 2004 በተለይ አጀንዳ አድርገው ሲናገሩ የነበሩትና ያንንም ለመተካት የሄዱበት መንገድ ከፍተኛ መጠን ያለው በጀት ለአፍሪካ መዋለ ንዋይ በመመደብ ከቻይና ልቆ በመገኘት የአፍሪካን የመሳብ እና ከአፍሪካ ጋር ታላቅ የኢኮኖሚ ተራዶ በተለይ በመዋለ ንዋይ ኢንቨስትመንት በካፒታል ኢንቨስትመንት ደረጃ ማለት ነው። በዚህ መንገድ ነበር የሚሄዱት። ያ ደግሞ ለአፍሪካ እጅግ ጠቃሚ ነበረ። ምክንያቱም ሁለቱ ጃያንቶች ቻይናና አሜሪካ እንዲሁም አውሮፓ ሲፎካከሩ አፍሪካ በብዙ ዘርፍ ተጠቃሚ ትሆናለች ማለት ነው። ካወቀችበት ደግሞ በሙስና ከመጥለቅለቅና በወባ እንደሰማው በምግብ እጥረት በመሳሰለው ፍዳ በበሽታ በሚዳሽቅ ሕዝብና ማህበረሰብ ውስጥ አንተ በአውሮፓና በአሜሪካ ሱፎች ተንቆጥቁጠ ከቤት ጣራ መዋኛ እያሰራ የእነሱን የተቀናጡ መኪናዎች የምትዘውርበት መሬት ካላደረግከው እሱን ይዘህ ትነሳለህ ማለት ነው። ታሪክን ትለውጣለህ፣ ህይወትን መበየን ትችላለህ፣ ትውልድ ታድናለህ ማለት ነው። ነገር ግን እንዲህ አይነት የሁለቱ ፉክክር የሚያመጣው ተጽዕኖ እነዛ ሀገሮች ያንን ኢንቨስትመንት በመዋል
የሚያገኙትን ጥቅም ከማግኘት ባሻገረ አንተ ጋር ግን ሙስና የሚበላው አቅጣጫ የሌለው መሰረታዊ የኢኮኖሚ ህዝቡን እንደ ህዝብ የኢኮኖሚ መሰረት እንዲያገኝ የማያስችለው ወደ ስራ የማያስገባው እንደዚህ አይነት ነገሮች ከሆኑ ያው ሁለቱም ኃይሎች ተፎካከሩ፣ ሌሎችም ኃይሎች አፍሪካ ውስጥ መጥተው ገንዘብ ዘረገፉ፣ ትርጉም የለውም። በጣም የፋፉና በጣም በአጽም የሆኑ ምንዱባንን ከመፍጠር ውጭ የሚያመጣው ነገር የለም። ነገር ግን ይሄ ትልቁ ነገር አፍሪካ እነዚህን እውነታዎች አይታ ምንድን ነው መሰረታዊ መፍትሄ ለሚለው ትምህርት ላይ የምታተኩር ከሆነ በሀብት መቅለጥለጥን የግለሰቦችን ከልክ በላይ መቅለጥለጥና በእውነት አፍሪካ ሀገር ውስጥ እየኖር ኢቨን የአሜሪካ ከበርቴዎች በማያደርጉት የግል ምቾትና ተድላ ውስጥ የምትረመጥ ከሆነ ያለፈውም አሁን አልፏል። ይህን ማወራ በዶናልድ ትራምፕ በፊት የነበረው ነው የምነግርህ። እሱም ራሱ ምንም የሚያመጣው ፋይዳ አልነበረም። አፍሪካ አሁን የመጣባት ቀን ቤዚካሊ ቻይናን የመወዳደር ፍላጎትም አላቸው ለማለት አያስኬድም። የዶናልድ ትራምፕ አስተዳደር በጥሬው እንነጋገር ከተባል ከኤክስፐርቶች ትንተና ውጪ ከአፍሪካ ጋር መሄድ አለብኝ ወይ ነው። አሜሪካ አፍሪካ ውስጥ ምን ታገኛለች ነው። ይሄ ነው እይታው። እና ያ የምታገኘው ነገር ላይ ተመስርቶ የሚካሄድ ነገር ነው እንጂ በተረፈ ቅድም ባልኩህ ይሄ አሜሪካ በአፍሪካ ውስጥ ቻይና የበላይነቱን መቆጣጠር የለባትም፣ እኛ የተሻለ በማድረግ የተሻለ ግንኙነት መፍጠር አለብን የሚል ቀናይነት አይነት አይደለም አሁን አሜሪካ ጋር ያለው። አሜሪካ አፍሪካ ውስጥ ምን ትፈልጋለች? ካለ ያለበት ቦታ ላይ ያለች፣ ከሌለ አይመለከተኝም ነው። ስለዚህ አሁን ያለው ሁኔታ ቻይና አፍሪካ ላይ ያላትን ተጽዕኖ ከዚህ የበለጠ ብታስፋፋ ብዙም ግድ የሚላቸው አይመስለኝም የዶናልድ ትራምፕ። እዚህ ጋር አንድ ጥያቄ አለኝ እኔ። ምክንያቱም አውሮፓም አሜሪካም አንድ የሚከተሉት መንገድ አለ። ያም መንገድ ምንድን ነው? ስደተኞችን ለመቀነስ ከምንጩ ማድረቅ የሚባል አባባል አለ። ለምሳሌ አውሮፓ ከጊዜ ወደ ጊዜ በስደተኞች እየተጥለቀለቀች የመጣችበት አንዱ ምክንያት አፍሪካ ውስጥ ኢሳያስ እየተጥለቀለቀች የሚለውን እኔ አልጋራም። የትኛው ቁጥር ነው ያጥለቀለቃቸው? ቤዚካሊ ዜኖፎቢክ የሆነ ሌላውን በተለይ ይሄን ጥቁር ሰው የመጥላት ይሄን ጥቁር ሰው ለመመለስ የድህነት፣ የስደት፣ የበሽታ፣ የእልቂት የተለያዩ ነገሮች ምልክት የሆነውንና በነገራችን ላይ አብዛኛው ምክንያቱም እነሱ ናቸው ከፍተኛ የሀብት ቡጥቦጣ ያደረሱበት አህጉር ነው። ለረጅም ጊዜ ራሱን ያላስተማረ ያላሰለጠነ አህጉር ነው። በኦልሞስት ከባርነት ባልተለየ የቅኝ ግዛት ውስጥ የኖረ ህዝብ ነው። ከዛም በኋላ በእውነት ከቅኝ ግዛት መላቀቅም የአእምሮ ነፃነት ሰጥቶታል ብሎ ለመደምደም አያስችልም። ምክንያቱም ከአእምሮ ነፃነት ጋር የሚመጡ እንደ ቻይና ብዙ ኤዥያ ሀገሮች ውስጥ እንደምናየው አይነት በራስ የማመን እና ራስን የመመገብ ራስን የማበልጸግ ቀናይነት፣ መስዋዕትነትን ተቀባይነት እና ክብርን ዋጋ የሚሰጥ አይነት ለውጦች አፍሪካ ውስጥ ካለም ትንሽ ነው አለ ብሎ በብዛት ለመናገር የሚያስችል አይደለም። ይሄ ራሱ የቅኝ ግዛት ተጽዕኖ አለማክተሙን ነው የምትመለከተው። ምክንያቱም በብዙ የአፍሪካ ልሂቃን ዘንድ እንደዚህ የምትላችሁ በስሜት መነካት እና ምንድነው የሚባለው ምንድነው ኔሴሲቲ ኢዝ ማዘር ኦፍ ኢንቬንሽን ይባላል እና ችግር ብልሃትን ይፈጥራል የምንለው ማለት ነው። እና አሁን ለምሳሌ አሜሪካ የውጭ እርዳታ ማቆሟን ይሄ
ጉልታዊ ፖሊሲዋ እንደዚህ የምትላቸው ችግሮች እስከ 1 ሚሊዮን ሕዝብ በየዓመቱ ለሞት የሚዳርጉ ናቸው ይላል። ካለው ተጨባጭ ሞት ነው የምልከው። በተለያየ ምክንያት እንሞታለን። በተለያዩ ጥረቶች፣ ጉድለቶች፣ ብዙ ምክንያቶች እንደ አፍሪካ እንሞታለን። በዛ ላይ ነው ተጨማሪ 1 ሚሊዮን ሞት የሚያስከትለው። እንደዚህ አይነት ነገሮች ወደ እርሻ ይመልሰናል ወይ ነው አፍሪካን። የአፍሪካ መሪዎች ይህን ሲነጋገሩ ከራሳቸው መጀመር ይችላሉ ወይ? ምን መስለው መታየት ነው ያለባቸው ለህዝባቸው? ቱታ ለብሰው ነው መታየት ያለባቸው? ያ ሲምቦሊዝም ኢዝ ኤቭሪቲንግ። ወይስ የአውሮፓ ቱጃሮችን መስለው ነው መታየት ያለባቸው? ምን መስለው መታየት ነው ያለባቸው? አያ ምን አይነት አመራር ነው ሊያመጡ የሚገባቸው? አያ ኢንዱስትሪ ትቆረቁራለህ፣ ይህን ትውልድ ወደ ስራ ታስገባለህ፣ ፈር ትቀዳለህ እና አጠቃላይ መድኃኒት ትፈልጋለህ ለዚህ ችግር ከዚህ 10 ከዚህ 20 ከዚህ 30 ዓመት በኋላ እዚህ ጋር መድረስ አለብን። በዚህ በኩል ተደርጎ በዛ ብለህ ተማክለህ ተነጋግረን ትንቀሳቀሳለህ እንደ ቻይኖቹ እንደ አንድ ህዝብ? ይሄ ነው ጥያቄው። ይሄ ባልሆነበት ሁኔታ ያው የችግሮችን ምክንያት እያሹ መሄድ ነው ማለፍ ነው። አጠቃላይ ችግሩን ለሚቀጥለው ትውልድ እያስረከብክ አንተ መሄድ ነው። ማነው አንተ ተደስታ አንተ የምታደርገውን አድርገህ ማለፍ ነው። ያ ከሆነ እውነቴን ነው የምነግርህ አይ ዶንት ኖ አታይም። ለጊዜው ግን የአፍሪካ መሪዎች አሁን ላለው በጣም አጣዳፊ ለሆነው በዶናልድ ትራምፕ በኩል ያለውን ፖሊሲ በአፍሪካ በኩል ደግሞ እንዴት መሆን አለበት የሚለውን ይህን ግንኙነት በተመለከተ ፍንጭ ይሰጣሉ ነው የሚለው እና አይ ሆፕ ይሄ ውይይት ተደርጎበት ዜና ልንሰራ የምንችል ይመስለኛል። አንድ የሆነ ነገር አስቀምጠው ይህም ነገር ደግሞ በጥንቃቄ የተሞላ መሆን እንዳለበት ነው። ፕሬዚደንት ዶናልድ ትራምፕ ኩርፍተኛ ሰው ናቸው ፐርሶናሊ እና ይሄ ፐርሶናሊ ወደ ባህሪያቸው ደግሞ ኩርፍተኛ አሜሪካንን የመረጠው። ስለዚህ ብዙ ጥንቃቄዎች መደረግ አለባቸው እና ይህንን የሚያሳየው በተለይ አፍሪካኖች የሚያረጋግጡት ትልቁ ነገር ፕሪዲክቴቢሊቲ ነው ይላል እዚህ ላይ። አሁን ምንም አይነት የሆነ ስምምነት ከአሜሪካ ጋር ብትጀምር ኦሎፌ ሳደን እንዳልነበር ሊሆን ይችላል፣ ሊለወጥ ይችላል እና ትልቁ ነገር አሁን እንደዚህ አቅዶ ለመንቀሳቀስ የሚያስችል አይደለም። ለዚህ ነው ፕሬዚደንት ዶናልድ ትራምፕ አቋራጭ የሚባሉት እና እንደዚህ አይነት ሁኔታዎች ስላሉ እውነቱን ለመናገር ለአፍሪካ መሪዎችም ትልቅ ተግዳሮት ነው። ስለዚህ ይህን ተግዳሮት ዛሬ በተከፈተው የአፍሪካ ህብረት 39ኛ የመሪዎች ጉባኤ ላይ በስፋት ያነሱታል ተብሎ ነው እንግዲህ ዘገባው ላይ እንደሚታየው። እሱ እንከታተላለን። ኢሳያስ አለም ቅድም የጀመርኩት ጥያቄ ነበርና ምን ማለት ነው የፈለግኩት እኔ አውሮፓም ሆነ አሜሪካ ከአፍሪካ እና ከተለያዩ ሀገራት በስደት ወደ እነሱ ጋር የሚመጣውን ህዝብ ለመቋቋም አስቀድሞ ከምንጩ ለማድረግ ምንጩ ላይ የተለያዩ አይነት እርዳታዎች በማድረግ ወጣቱን እዛው እንዲቀር የማድረግ አንዱ መንገዳቸው እርዳታ ነው። የአውሮፓውያኖቹ መንገድ ነው ይልከም። አዎ እርዳታ ነው። ስለዚህ ይሄ እርዳታ እየተቋረጠ ከመጣ አፍሪካ ውስጥ ያሉ ወጣቶች በስራ ማጣት ምክንያት ስደቱ ከቀን ወደ ቀን እየጨመረ አይመጣም ወይ? አሜሪካም ሆኑ አውሮፓውያኖች ስደተኞችን ለመቋቋም ከዚህ ውጪ የሚወስዱት ኃይል ካለ ሰብአዊነት ከዓለማችን እየጠፋ አይመጣም ወይ? ሁሉም አሁን በሩን ቢዘጋ አሁን ሰሞኑን እንኳን እንደምንመለከተው በጀልባዎች እየተሳፈሩ ለመውጣት ሲሞክሩ ብዙዎች እየሞቱ ነው ያሉት እና በዓለም ላይ ያለው ሰብአዊነት በጊዜ ሂደት እየጠፋ አይመጣም ወይ? ኦኬ ከፍለን እናያቸው። አንተ የምትለው ፖሊሲ አሁንም ድረስ በአውሮፓውያኖች የሚሰራበት ነው። አውሮፓውያኖች ለተለያዩ የአፍሪካ ሀገራት እንግዲህ በእነሱ እምነት አንዳንድ ጊዜ ከፍተኛ የሚባል የገንዘብ እርዳታ በማድረግ ስደተኛውን አፍሪካዊ እዚሁ ሊይዘው የሚችለው የስራ ዕድል እንዲፈጥሩ በማድረግ ስደተኛው ወደ አውሮፓ የሚቀላውጥ አይኑን ለማዘጋት ጥረታቸው የቀጠለ ነው። የአውሮፓ ፖሊሲ ነው፣ በነገራችን ላይ አሁንም የሚሰራበት ነው።
ግን ምን ያህል አዋጭና የሚለው ብዙ ትንተና የሚያስፈልገው ነው። ያ የመጣው ገንዘብ አፍሪካ ከደረሰ በኋላ ምን ላይ ይውላል? አዋውልስ ምን ያህል የስራ ዕድል የሚፈጥር ምን ያህል የተጠናና የታቀደ ሆኖ የአፍሪካዊ ወጣት ተስፋ የራሱ አህጉር ላይ እንዲሆን ማሳመን የጀመረ ነው የሚለውን ይሄ ሰፊ ምርመራ ሰፊ ጥናት የሚጠይቅ ነው። የእነሱም አስተዋጽኦ ከዚህ አንጻር የሚጥሉት ገንዘብም ምን ያህል በቂ ነው የሚል ጥያቄ ያስነሳል። ይሁን እንጂ አውሮፓውያን እንደ ፈልጥ የያዙት ነገር በተለይ የስደት ምንጭ ናቸው የሚባሉ አካባቢ ላይ እንዲህ አይነት ኢንቨስትመንት የማድረግ ነው። ምናልባት አሁን ጡረታ ወጥቶ ባለበት እንግዲህ በሰፈሩ የሚኖር አንድ የውጭ ጉዳይ ሚኒስትር የአውሮፓ ህብረት ተብሎ ሊጠቀስ የሚችል አንድ ፖርቱጋላዊ እንደዚህ ያለ ስሙ እንኳን ጠፋኝ። እሱ ሰውዬ በአንድ ጊዜ ለወጣት የአውሮፓውያን ዲፕሎማቶች ገለጻ ሲያደርግ ይህንን የገነት ጓሮ አውሮፓን ከበካይና ከቆሻሻ ምንጮች መጠበቅ አለብን በማለት በገደምዳሜ ይህንኑ ጥቁር ሰው እንዴት አድርገን ነው ከኛ አጥር ውጭ ከገባ እንትኑን ይህንን አረንጓዴ መስኩን ሰላማዊ ህይወቱን ምጥቀቱን ንጻቱን ብቃቱን ብዙ ነገሮችን የሚበርዝና የሚከልስ ትልቅ ችግር ይሆናልና እንዴት ባለበት ልናስቀረው እንችላለን? ዲፕሎማሲያችን ችግሩን እዛው በመፍታት እዛው በጸበሉ እንዲቆይ እንዴት እናድርግ? እንዴት ይህንን የገነት ጓሮ እንጠብቅ፣ ከሲኦል እንጠብቅ የሚል ትንተና ሰጥቶ ምንም የደርስበት ነገር የለም። አንድ ሰው እያለ ስሙን ታስታውሰዋለህ ወይም መልክቶ ሁሌ ኤክስ ገጹ ላይ በጻፈ ቁጥር በጣም እንትን የሚለኝ እና ዓለም አሁን ብዙ ነገሮችን እየተቀበለ ያለበት ነገር ስለሆነ እንትን ነው። ስለዚህ አፍሪካ በአውሮፓውያኖቹ የምትታይበት መንገድ ይሄ ነው። በዛው በጠበሉ አለማቆየት የተወሰነ ገንዘብ እየሰጡ እንደነበር አስታውሳለሁ። አሁን ከዶናልድ ትራምፕ መምጣት በኋላ ግን ያም መንገድ ራሱ በአንዳች የኢኮኖሚ ድጋፍ አማካኝነት እዛው ለማስቀረት የምታደርገውን ጥረት ራሱ ፈጽሞ እንዲቀር የሚያደርግ ነው እና ወደ በጥላቻ መምጥሮ ይመጣል። አሁን ለምሳሌ አሁን ዶናልድ ትራምፕ አውሮፓ ላይ ያሉት ምድር አውሮፓ ራሱ ማንነቱን ያጣል። ነገ አውሮፓ ላይ ትልቅ ሟርት ነው ያሰሙት። የዚህ ምክንያቱ ምንድነው? ስቲል ስደተኞቹን ይቀበላል። መቀበሉን ትሆ ነው ያሉትን እየመነጠርክ ማውጣት አለብህ ነው እያሉ ያሉት። ስለዚህ አሁን ያኛው መንገድ ያስቀራል። ወይል ስደት ላይ ይቋረጥ ይችላል። ብዙ ሰው ባህር ላይ መሞትን ፋሽን አድርጎ ሊቀበለው ይችላል። አፍሪካ ማያጤ ነው። ነገር ግን ዶናልድ ትራምፕ ከቀላል በአንድ ዓመት ውስጥ አንብሊቬብል ከ600 ሺህ በላይ ስደተኛ ነው በህገ ወጥ ነው በሚል ያባረሩት። በራሱ ተነሳሽነት ደግሞ ወደ 2 ሚሊዮን የሚጠጋ ህዝብ በራሱ ተነሳሽነት በቃ ተስፋው ተለቃልቆ አልቆ ማለት ነው። ከአሜሪካ የያዘ የረዘዘውን ትቶ ወይም መያዝ የቻለውን ችሎ ራሱን በትኗል ከአሜሪካ። ስለዚህ ይሄ አይነት አሁንም ይሄ ተጧጥፎ ሚኒሶታ ላይ ትልቅ አብዮት ያስከተለ ነው። አሁን አንዳንድ ሁኔታዎችን ጋብ ለማድረግ ተገደው ነው ከህዝቡ እንቅስቃሴ አንጻር እያነቁ 10,000 በ3,000 ሰዎችን በየቀኑ ማሰር አለባቸው ፕሮግራሙ የሚያዘው። እያነቁ እያወጡ ከጸሎት ቤት ከግሉኮስ እየነቀሉ ማለት ነው ከሆስፒታል አልጋ ላይ። ስለዚህ ዶናልድ ትራምፕ አሁን ፑሽ እያደረጉ ያሉት ማባበልም የለበትም የራሱ ጉዳይ። ቢያንስ የአውሮፓውያኖቹ ሂዩማኒቲ ያለው እዛው ባለበት እንዲቀር የሥራ ዕድል እንዲከፈትለት በራሱ ሀገር ላይ ተስፋ አድርጎ በራሱ ሀገር ላይ እኮ ተስፋ ካደረገ አክቹዋሊ ስራ መያዝ ሳይሆን ነገና ከነገ ወዲያ ሰርቼ እበላለሁ ብሎ እንዲያስብ የሚያደርገው ተስፋ እኮ ከሰጠው የሰው ልጅ ይቀራል በሀገሩ። አየህ፣ ይሄ እንዲፈጠር አትሊስት የመሰላቸውን ገንዘብ ይሰጡ ነበረ። በተለይ የጀርመኗ ቻንስለር ታላቅ የአህጉሪቱ መሪ ዋቴቨር የጀርመኗ አንጌላ ሜርኬል በነበረችበት። ስለዚህ አሁን ያንንም በዛ መንገድ አውሮፓ አፍሪካን በዚህ መንገድ ሰብአዊ በሆነ መንገድ ችግሩን ለመፍታት እንድትሞክር አለ። ብዙዎች አሁን ምን እያደረጉ ነው ያሉት? እዚሁ አፍሪካ ውስጥ እውነት አይደለም የምንነጋገረው፣ እዚሁ አፍሪካ ውስጥ ሩዋንዳ የሚባል ሀገር አለ።
በእኔ ኤክስፒሪየንስ ነው የምነግርህ። ሩዋንዳ ከእንግሊዝ ሀገር ለብቻ ስምምነት በማድረግ በተወሰነ ስምምነት ከእስራኤልም ጋር በማድረግ ከእነዚህ ሀገሮች ውስጥ እንዲወጡ የሚደረጉ አፍሪካውያን ስደተኞችን ገንዘብ ተቀብላ ወደ ሀገሯ ታስገባለች። ሀገሯ ሲገቡ ግን ማንም የሚቀበላቸው የለም። ወደሚሄዱበት ይሄዳሉ እነዛ ሰዎች። ብዙዎቹ ወደ ኡጋንዳ ነው የሚገቡት። በዚህ ምክንያት ነው የዩዌሪ ሙሴቪኒ አድናቂ ሆንኩት። እኔ በነገራችን ላይ አት ኤንድ ኦፍ ዘ ዴይ የትም ፍጪው ዱቄቱን አምጪው ነው። ለአፍሪካ ሰው ለደህንነቱ እንደ ልብ ተንቀሳቅሶ ሰርቶ ለመኖር ነገ የሚባል ነገር መኖሩን አምኖ ፕሪዲክቴቢሊቲ ኖሮ ጠንክሮ እንዲሰራ የሚያደርግ ሁኔታ የፈጠረ የአፍሪካ መሪ እኔ 100 ዓመት ዕድሜና ጤና ከሰጠው ይሄን መፈጸም ከቻለ እኔ የመሪዎች ልውውጥ የሸሚዝ ልውውጥ አይደለም። እኔ በዲሞክራሲ ብዙም አውሮፓያኖች ጋር አሜሪካኖች ጋር ይሄን ሲያደርጉ ትርጉሙ ይገባኛል። ዲሞክራሲ አሁን ባለው መልኩ እዛ ውብ ነው የምለው። አፍሪካ ግን እኔ ገርማል የቻይናን መንገድ ብትሄድ ነው። ነገር ግን የቻይናን መንገድ ለመሄድ እንደ ሺጂፒንግ እንደ ዶንግ ምናምን የመሳሰሉ ሐዋርያ ነው የምላቸው። እኔ በነገራችን ላይ እኔ በሰው ተራ አላስቀምጣቸውም። እንዲህ አይነት መሪዎች አፍሪካ ላይ እንዲፈጠሩ እፈልጋለሁ። የአፍሪካውያን የአፍሪካ ሰው የአፍሪካ ወጣት ህልም የአፍሪካውያን ችግራቸው የሆነና ይሄንን ለመወጣት ልባቸው የነደደ መላ ያላቸው ሰርተው የሚያሰሩ ክሬቲቭ የሆኑ ሰፊ ጭንቅላት ያላቸው እና ይሄንን አይነት ነገር ለማድረግ የሚችል ሆኖ እስከተገኘ ድረስ እኔ እውነቴን ነው የምነግርህ የአፍሪካ መሪ በስልጣን ላይ መቆየት ልምድ ማግኘት አድርጌ ነው የማየው። አየህ መዋቅሩ የለማ፣ መሰረተ ልማቱ የለም። ሁሉ ነገር ገና መሰራት ያለበት ነው። አውሮፓና አሜሪካ ላይ ስትሄድ በየ4 ዓመቱ ብትቀያየረው መዋቅሩ አለ። መዋቅሩ የበለጸገ ነው። እያንዳንዱ የመጣ መሪ ጨምሮበት አሳድጎት ነው የሚሄደው። ስለዚህ እዛ ላይ ነው የምትቀመጠው። እኛ ጋር የለም መሰረተ ልማቱ። ቢያንስ እንዲህ አይነት ትርጉም እኔ ለዚህ ነው የዩጋንዳው ሙሴቪኒ በማርጀታቸው በጣም ነው የማዝነው። ምነው ስልጣኑን ነው በ20 ዓመታቸው በጨበጡ ትላለህ። ይኑሩኝ ሰው ለምን እኔ ባልኩህ ሩዋንዳ እንዲያድርጋ ገንዘብ ተቀብላ የገዛ እሷን የሚመስሉ ዜጎችን መጣያ ቦታ አድርጋ ራሷን ገንዘብ ስትሰራበት ያነወራት የአፍሪካ መሪ የለም። ሼም አፖንዘም እውነቴን ነው የምነግርህ። ምክንያቱም አውቀዋለሁ። ለምሳሌ የስራ ዕድሎች አሉ። ኢሳያስ ብዙ የአውሮፓ ሀገሮች ቢያንስ በእስራኤል ደረጃ ባለኝ ልምድ ነው የምነግርህ የስራ ዕድሎች አሉ ሀገሪቱ። አሁን ትልቁ ነገር ምንድን ነው? ዲሲፕሊን እንደሆነ የሀገሪቱን ሕግና ስርዓት ጠብቀ የጨዋነትና ሰርቶ የመኖር ያንተ መገኘት ለዛ ሀገርም የሚያደርገው አስተዋጽኦ መኖሩን በማሳየት ብዙ አፍሪካውያን ወንድሞቼ እስራኤል በጣም ጠባብ ሀገር ናት እና ሌሎች ስደተኞችን ማስተናገድ አቅም የላትም። መሬቷን ነው የማወራ። ስለዚህ ይህን አንደርስታንድ አደርጋለሁ። ግን እንደዚህ አይነት አርያነት ማሳየት በመቻል አንዴ እግዚአብሔር ለእስራኤል ያበቃቸው አፍሪካውያን ስደተኞች ነው የምነግርህ ራሳቸውን እጅግ አስፈላጊ በማድረግ ከግጭት ከረብሻ ከብዙ ማህበራዊ ሀኬት ነፃ የሆኑ እንደውም ለራሳቸው ሰርቶ ማግኘት ብቻ አይደለም በሆነ መንገድ ደግሞ ሲስተም ፈጥረው ያችን ሀገር ያሉበትን አካባቢ በማገልገል ለምሳሌ እውነቴ ነው ብዙ ነገር ማሰብ ይቻላል። እዛ ያሉት ሰርቶ ለመኖር እና ለዚህ ብቻ መሆኑን እና ሀገሪቷ ላይ ደግሞ ሸክም እንዳልሆኑ ለሀገሪቱም የራሳቸውን አስተዋጽኦ ለማድረግ ምን ያህል ዝግጁ መሆናቸውን የሚያሳይ እንደ ማህበር እንደ በመሰባሰብ ገብቷል። በጽዳት ዘመቻዎች ላይ በራሳቸው አንዳንዴ በረፍት ጊዜያቸው የተወሰኑ ሰዓታት በመዋል አካባቢያቸውን በማጽዳት እርስ በርሳቸው በመካከላቸው ወንጀል እንዳይኖር ወንጀሎች የሚፈጸመው ከሆነ ራሳቸው በማረብ በዚህ መንገድ እዛ ቢቆዩ የትም ባይጣሉ ደስ ይለኛል። ለምን አትለኝም? ሀብት ያፈራሉ፣ ይሰራሉ። እስራኤል ስራ ያላት ሀገር ነች። ይገርምሃል። የሚገርም የሄደ ሰው ሁሉ ስቲል ሰራተኛ አይሟላም። ቢያንስ ከዚህ በኋላ ስደተኞች አይገቡባትም አጥራጥራለች። ያሉት ግን እንዲሰሩ የዛችን ሀገር ሕግና ስርዓት አክብረው እዚህ ወረት ይዘው ወደዚህ ወደ አፍሪካ ደግሞ መሰረት እየጣሉ ወንድሞቻቸውና እህቶቻቸው በሀገራቸው ላይ እዚህ
ተስፋ አግኝተው የሚኖሩበት መንገድ መፍጠር ቢችሉ እኔ በጣም ደስ ይለኛል። እንደዚህ ባለ ሁኔታ ላይ አገሮች ይመረራሉ። የተለያየ ከፖሊሲያቸው አንጻር ደግሞ እነሱ እንዲሄዱላቸው ይፈልጋሉ። ወይል ይሄንን ጥረት ያደርጋሉ። እኔ ያውቃል። ለምሳሌም እስራኤል ሁኔታዎችን እያጣራች ስፖንሰር ከካናዳ ጋር ባላት ስምምነት ስፖንሰር ያላቸው ካናዳ ሀገር ያላቸውን በአውሮፕላን እያሳፈረች ወደ ካናዳ ሀገር ይላከቻቸዋሉ። ካናዳ ሀገር ሄደው ይሰራሉ ማለት ነው። ሩዋንዳ ግን ገንዘብ ተከፍሏት ከእንግሊዝ ከራሷ ከእስራኤል ከተለያዩ ሀገሮች ትቀበላለች። እነዛን የምትቀበላቸውን አፍሪካን እንኳን የስራ ዕድል ሰጠ ራሷ የስራ ዕድል የላት እና ራሷን መጣያ በማድረግ ገንዘብ ታገኛለች። እኔ አም ሶሪ በዚህ ፖሊሲ እኔ በግሌም ቢሆን የግሌ ነው። በቃ አፍሪካን የኒውክሌር ዝቃጭ መጣያ መደረግ የለባትም ብለን መቆምና ራሳችን መጠበቅ ያለብንን ያህል የሩዋንዳ ፖሊሲ በአፍሪካ ደረጃ መወገዝ አለበት። ሼምፉል በጣም በጣም አሳፋሪ ነገር ነው። ስለዚህ የአፍሪካውያን ስደተኞች በአንድ በኩል ደግሞ ከዚህ ካለው ችግር ብቻ መታየት ያለበት የሰው ልጆች ታሪክ ነው። ሰዎች ይሰደዳሉ። የተሻለ ቦታ እዚህም መስራት ቢችሉ የተሻለ ስራና የተሻለ ገቢ ይገኛል በሚልም ይሰደዳሉ። ሰዎች ስራ ስላጡ መኖር ስላልቻሉ ብቻ ነው የሚሰደዱት። ስለዚህ አፍሪካውያን ላይ በር የመዝጋት ፖሊሲን እንደ አፍሪካ አህጉር ማውገዝ አለብን። አውሮፓን ብትሆን የዶናልድ ትራምፕ አገዛዝ ቢሆን ለጊዜው ጥንቃቄ ያስፈልጓል ተብሎ ያን ጥንቃቄን እንገነዘባለን። ምክንያቱም የአፍሪካ ሰው ትናንትና ያለ ፍቃዱ ሳይጠየቅ አውሮፓውያኑ ብዙ ሀብት አፍርተውበታል። ሀገሩን ሀገራቸው አድርገው እሱን እነሱ ተሸካሚ አድርገው ሲቦጠቡጡት የኖረ ህዝብ ነው። ሞራሊ አይችሉም። የአፍሪካን ሰው ስደተኛ አድርጎ ለመቁጠርና በር የመዝጋት ፖሊሲ ሊያራምዱ አይችሉም። በዚህ ደረጃ ታሪክ ሲቀና በሰዎች ሂደት ውስጥ ብዙ ቢሊዮን ትሪሊዮን ዶላሮች ዕዳዎች አሉባቸው ከአፍሪካ የወሰዷቸው እነዛ ሀብቶች አፍሪካን ሊመልሱት ይችላሉ። አፍሪካን ወደ ሀገሪቱ ሊመልሱ ይችላሉ። ስለዚህ ትንሽ ኢሞሽናል ያደርጋል። የዶናልድ ትራምፕ አካሄድ ግን ይህን ጥቁር ሰው ይህን ቡኒ የሆነ ሰው መመንጠር ነው አካሄዳቸው እና ይሄ በጣም በግልጽ የታወቀ ነው። በጣም ደስ ይላል። ሚኔሶታ ውስጥ የተነሳው እንቅስቃሴ፣ ካሊፎርኒያ ላይ ያለው እንቅስቃሴ፣ ዛሬ ብዙ የአሜሪካ የእርሻ ባለቤቶች እያለቀሱ እንዴት እየከሰሩ እንደሆነ ሊሰበሰብ ያልቻለ መኸርን ሲናገሩ ታዝናለ። ይህንን የሚያጭድ ስደተኛው ነው። ይህንን የሚከምር ስደተኛው ነው። የትኛውም አፍሪካዊ ዶክተርም ቢሆን አክሞ ነው፣ ሳይንቲስትም ቢሆን አብሯቸው ጠፈር ላይ ወጥቶ ነው። እውነቴን ነው የምነግርህ። ስለዚህ አፍሪካ የመጥፎ የተስፋ ቢስነት ምሳሌ መሆን የማትችል ሀገር ናት። ድንግል አህጉር ናት አፍሪካ። ስለዚህ ቅድም ያልኩን ተነሳሽነት፣ ቅድም ያልኩን ተቆርቋሪነት፣ ራዕይ የመሰነቅና ራስን የመግለጽ ሁኔታ ነው። ዛሬ ይህን ነገር በዚሁ መቋጨት አለብን። የአፍሪካ መሪዎች የአሜሪካን ፖሊሲ አዲሱ ከአፍሪካ አንጻር ለምትከተለው ፖሊሲ አፍሪካ ደግሞ እንደ አፍሪካ እንዲህ ቢሆን ነው በጋራ ብዙ የሚያሰራን የሚያስኬልን የሚል አቋሟን የሚያመለክት አንዳች ፍንጭ ትሰጣለች ተብሎ ነው የሚጠበቀው። ይሳያል ዓለም እንግዲህ ሰሞኑን የኢትዮጵያ አዲስ አበባ ውስጥ የሚካሄደውን የአፍሪካ ህብረት ስብሰባ ከአሜሪካ ጋር ያለን ሊኖራት ስለሚገባው ነገር የሚነጋገሩትን ይዘን እንቀርባለን። በዚህ አጋጣሚ አፍሪካን ሊደርስ ዌልካም ቱ ኢትዮጵያ እንላቸዋለን። አዲስ አበባ የአፍሪካ አንድነት ኋላም የአፍሪካ ህብረት ቋሚ መቀመጫ ናት እና ይሄ ዘላለማዊ ሆኖ እንዲቀጥል ስሜታችን፣ መንፈሳችን፣ አቋማችን መሆኑን እንገልጻለን። መልካም የመሪዎች ጉባኤ እንዲሆን እንመኛለን። ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን። ለ50 ቤቶች ብቻ ያወጣ እስከ 2 ሚሊዮን ብር የሚደርስ ታላቅ ቅናሽ ዴምስ ሪል ስቴት በዓሉን ምክንያት በማድረግ እስከ 7000 ብር በካሬ እንዲሁም ተጨማሪ 30% ቅናሽ የተደረገባቸውን ቤቶች በ10% ቅድመ ክፍያ 60% የባንክ ብድር የተመቻቸላቸውን ከስቱዲዮ እስከ ባለ 4 መኝታና የንግድ ሱቆችን በምቹ አከፋፈል ሁኔታ ውብና ለኑሮ ምቹ በሆነችው በለቡ መብራት ይዞሎት መጥቷል። በዚህ ዘመናዊ መኖሪያ መንደር ውስጥ 5 የመዋኛ ገንዳ፣
ጂምና ስፓ፣ የልጆች መጫወቻ ስፍራ፣ ኤሌክትሪክ መኪና ቻርጅ ማድረጊያና 4 የሰው እንዲሁም 1 የዕቃ ማጓጓዣ ሊፍት በአንድ ቦታ ያካተተ ግዙፍ መንደር ይዞሎታል። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 50 ደንበኞች ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና።